በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል የሚገኙ ትምህርት ቤቶች ከመደበኛው የጊዜ ሰሌዳ አንድ ወር ቀድመው እስከ ግንቦት 30 ቀን ድረስ ሙሉ በሙሉ እንዲዘጉ መመሪያ አስተላለፉ። ተማሪዎቹ ለጦርነት በመፈለጋቸው ነው ተብሏል። ራስን ከአጠቃላይ የምርጫው ሂደትና ከእጩነት አግልያለሁ ሲሉ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊ የትብብር ለኢትዮጵያ አንድነት የምክር ቤት አባል ይስሐቅ ወልዳይ አስታወቁ። እርሳቸውን ተከትለው ከምርጫው ራሳቸውን የሚያገሉ የትብብሩ አባል ከሆኑ መካከል የኢህአፓ አባላት የሆኑ እጩዎች መኖራቸውን የታመኑ ውስጥ አዋቂዎች ጠቁመዋል። ሶስተኛ ቀኑን ባስቆጠረው ግጭት ወደ አካባቢው በቂ የጸጥታ ኃይል አለመላኩ ለተጨማሪ ህይወት ጥፋትና የንብረት ውድመት መንስኤ ሆኗል ተባለም። የታቀደው ሰባተኛው አገራዊ ምርጫ እንዲታገድ ለፌዴራል ከፍተኛ ፍርድ ቤት በቀረበው ክስ ፍርድ ቤቱ ለምርጫ ቦርድ የሰጠውን የመደበኛ ቀጠሮ ጊዜ በ5 ቀናት በማሳጠር ፈጣን ምላሽ እንዲሰጥ አዘዘም። ከውጭ ከአሁን በኋላ መንገድ ላይ ጉድጓድ ካየው ኮንትራክተሩ ያልቅለታል ሲሉ የኡጋንዳው ጀነራል ማስጠንቀቂያ ሰጡ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። ህወሓት በትግራይ ክልል ትምህርት ቤቶች ከመደበኛው ጊዜ ቀድመው እንዲዘጉ ማዘዙ ተሰማ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል የሚገኙ ትምህርት ቤቶች ከመደበኛው የጊዜ ሰሌዳ አንድ ወር ቀድመው እስከ ግንቦት 30 ቀን ድረስ ሙሉ በሙሉ እንዲዘጉ መመሪያ ማስተላለፉ ተነግሯል። ይህ መሆኑ ያስፈለገው ተማሪዎቹ ለጦርነት በመፈለጋቸው ነው ተብሏል። ከሶስተኛ ወገን ማረጋገጥ ባይቻልም የክልሉ ትምህርት ቢሮ ባወረደው ትዕዛዝ መሰረት ትምህርት ቤቶች ተማሪዎቻቸውን በአስቸኳይ ፈትነው እንዲያሰናብቱ ጥብቅ ማሳሰቢያ ደርሷቸዋል። ይህ ውሳኔ የተላለፈው ክልሉ ከፍተኛ የፖለቲካና የውትድርና ውጥረት ውስጥ ባለበት ወቅት ሲሆን ቡድኑ በሰኔ ወር አዲስ ጦርነት ለመክፈት ማቀዱንና የአስቸኳይ ጊዜ አዋጅ ለማወጅ እየተዘጋጀ መሆኑን መረጃዎች ይጠቁማሉ። ይሁን እንጂ ድንገተኛው የትምህርት መዘጋት ውሳኔና በክልሉ እየተካሄደ ያለው የኃይል ማሰባሰብ ስራ በነዋሪዎችና በወላጆች ዘንድ ከፍተኛ የግጭት ስጋት መፍጠሩ እየተነገረ ነው። ራስን ከአጠቃላይ የምርጫው ሂደትና ከእጩነት አግልያለሁ ሲሉ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊ የትብብር ለኢትዮጵያ አንድነት የምክር ቤት አባል ይስሐቅ ወልዳይ አስታወቁ። እርሳቸውን ተከትለው በቅርቡ ከምርጫው ራሳቸውን የሚያገልሉ የትብብሩ አባል ከሆኑት መካከል የኢህአፓ አባላት የሆኑ እጩዎች መኖራቸውን የታመኑ ውስጥ አዋቂዎች ጠቁመዋል። በአራዳ ክፍለ ከተማ ምርጫ ክልል 1-9 ለፓርላማ እጩ ሆነው ቢቀርቡም የድምፅ መስጫው ቀን ሲቃረብ ከሰባተኛው ጠቅላላ ምርጫ ራሳቸውን ማግለላቸውን አቶ ይስሐቅ ወልዳይ ገልጸዋል። እጩ አቶ ይስሐቅ ወልዳይ ራሳቸውን ለማግለል ያቀረቧቸው ምክንያቶች በአገሪቱ ደም አፋሳሽ ጦርነት ሳይቆም ምርጫ ማካሄድ ከፍተኛ የሞራል ዝቅጠት በመሆኑ አማራ፣ ትግራይ፣ ኦሮሚያ፣ ቤንሻንጉልና ጋምቤላ ንጹሃን ዜጎች በማንነታቸውና በፖለቲካ አመለካከታቸው እየተገደሉና እየታሰሩ ምረጡኝ ማለት በህዝብ ህመም መሳለቅ በመሆኑ
በከፍተኛ ማህበራዊ ትርምስ ውስጥ የሚደረግ ምርጫ ነፃና ፍትሃዊ ሊሆን ስለማይችል በዚህ መሳተፍ ለጥፋት ኃይሎች ህጋዊ እውቅና መስጠት በመሆኑ የሀገሪቱ አንዱ ወሳኝ አካል የሆነው የትግራይ ህዝብ ሳይሳተፍበት የሚደረግ ምርጫ ኢትዮጵያን ሙሉ ስለማያደርጋት እንዲሁም ህዝቡ ከተፈናቃይ ካምፕ ሳይወጣና ከስጋት ነፃ ሳይሆን በሚደረግ ምርጫ የጥፋት አካል ላለመሆን በኦሮሚያ ክልል ከ2011 ዓ.ም ጀምሮ ለተቀሰቀሰው የጸጥታ ችግር ዘላቂ የፖለቲካ መፍትሄ ሳይበጅለት በምርጫ ስም ቀውሱን ማራዘም ተቀባይነት ስለሌለው የተሻለ አማራጭ ሐሳብ ያላቸው ግለሰቦች፣ የምክር ቤት አባላትና ጋዜጠኞች በህግ ማስከበር ስም በእስር ቤቶች እንዲታጎሩ መደረጉ የሚሉትን ጠቅሰው ለብዙሃን መገናኛ ሰዎች ተናግረዋል። እነዚህ ችግሮች እስካሁን ከቀጠሉና ቀድሞም እንደነበሩ ካወቁ ለምን የምርጫው ተሳታፊ እጩ ሆነው ቀረቡ? ለምንስ እስካሁን ቆዩ? አለና ቲክቫህ ኢትዮጵያ ጠየቃቸው። እንደ ፓርቲም እንደ ትብብርም ለምርጫ አስቻይ ሁኔታ እንዲፈጠር እንታገላለን ስንል ቆይተናል። ግን ትናንት የነበረው ችግር ዛሬም አለ፣ የተለወጠ ነገር የለም ብለዋል። የጸጥታ ችግሮች ሳይቀረፉና እስረኞች ሳይፈቱ በምርጫው መሳተፍ ከአጃቢነት የዘለለ ሚና የለውም ሲሉ መልስ የሰጡት እጩ ይቅርብኝ ያሉት የኢህአፓ አባል የትብብሩ አካል የሆኑት የፖለቲከኛ ለውጥ ባለመምጣቱ አሁን ሰዓቱን ጠብቄ አግልያለሁ ሲሉ መልስ ሰጥተዋል። እስካሁን በቅስቀሳም ይሆን ራሳቸውን ከመራጩ ጋር ሲያስተዋውቁበት በነበረው ጊዜ የማግለል ምክንያት ሆነኝ ያሏቸው ምክንያቶች ይቀርፋሉ ብለው ተስፋ አድርገው ነበር ወይ ተብለው አልተጠየቁም። እሳቸውም እስከ ምርጫው ዋዜማ መፍትሄ ይኖራል ብዬ ገምቼ ነበር አላሉም። ግን እርሳቸው ከምርጫው ራሳቸውን አገለልኩ ያሉት ፓርቲያቸው ከታቀፈበት ትብብር አስቻይ ሁኔታ ባለመኖሩ በምርጫው መሳተፌን ዳግም ለማጤን እገደዳለሁ ብሎ ዘለግ ያለ መግለጫ በሰጠበት ማግስት ነው። የኒህን እጩ ከምርጫው አግልያለሁ ማለትን ተከትሎ ውሳኔው የህግ መሰረት የለውም ብሏል ምርጫ ቦርድ። የኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ይፋዊ ደብዳቤ የአቶ ይስሐቅን ከእጩነት ራስን የማግለል ጥያቄ ውድቅ ማድረጉን አስታውቋል። ቦርዱ በሰጠው ማብራሪያ እጩነትን የመሰረዝ ወይም የመተው ጥያቄን በህግ ተቀብሎ ለማስተናገድ የተቀመጠው የመጨረሻ ገደብ እስከ ሚያዝያ 23 ቀን 2018 ዓ.ም ድረስ ብቻ የነበረ መሆኑን አመልክቷል። አቶ ይስሐቅ ጥያቄውን ያቀረቡት ግንቦት 10 ቀን በመሆኑ ውሳኔው የህግ መሰረት የለውም ባይ ነው ብሔራዊ ምርጫ ቦርድ። እንደ አንድ እጩ አቶ ይስሐቅም የማግለያ ቀኑ የሚያዝያ መጠናቀቂያ ላይ መሆኑን አያውቁትም ብሎ ለመናገር አያስደፍር ይሆናል። እርሳቸውም ቀኑ ስለማለፉ ያሉት ነገር የለም። ቦርዱ በአሁኑ ወቅት የእጩነት መሰረዣ የጊዜ ገደቡ ያለፈ ከመሆኑም በላይ የእጩዎች ስም ያረፈበት የድምፅ መስጫ ወረቀት ታትሞ ወደ አገር ውስጥ የገባና ለምርጫው የቀረው ጊዜም 12 ቀናት ብቻ በመሆኑ ጥያቄውን ተቀብሎ ማስተናገድ አይቻልኝም ብሏል። ከምርጫ ዜና ጋር በተያያዘ ሲዳማ ፌዴራሊስት ፓርቲ ሲፌፓ በሲዳማ ክልል ሊካሄድ የታቀደው 7ኛው ሀገራዊ ምርጫ እንዲታገድ ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ መጠየቁ ተሰምቷል። በዚህ መሰረት ፓርቲው በግንቦት 24 ሊካሄድ የታቀደው ጠቅላላ ሀገራዊ ምርጫ በሲዳማ ክልል እንዲታገድለት ጥያቄ ማቅረቡን ተከትሎ ፍርድ ቤቱ ለምርጫ ቦርዱ የተሰጠውን የመደበኛ ቀጠሮ ጊዜ በ5 ቀናት በማሳጠር ፈጣን ምላሽ እንዲሰጥ አዟል። ፓርቲው በ2018 ዓ.ም ምርጫ እንዳይሳተፍ በኢትዮጵያ ብሔራዊ ምርጫ ቦርድ ህገወጥ ክልከላ ተጥሎብኛል ሲል በፍርድ ቤት ተቃውሞ ማቅረቡን የፓርቲው አንድ አመራር ተናግረዋል። በዚህ መሰረት ፌዴራል ከፍተኛ ፍርድ ቤት ምርጫ ቦርዱ በግንቦት 20 2018 ዓ.ም ቀርቦ አስቸኳይ ማብራሪያ እንዲሰጥ ማዘዙ የተገለጸ ቢሆንም ፓርቲው ቀረበው የእገዳ ጥያቄ መሰረት ከዋና ቀጠሮ 5 ቀን ቀደም ብሎ ቦርዱ ሐሳቡን እንዲሰጥ ውሳኔ አስተላልፏል። የሲዳማ ፌዴራሊስት ፓርቲ በምስራቃዊ ሲዳማ ዞን ጨሬ ወረዳ ጉቦ ሄማ ቀበሌና በሲዳማና ኦሮሚያ ክልሎች ድንበር አካባቢ እየተካሄደ ያለው የጸጥታ ቀውስ አሳሳቢ ደረጃ ላይ መድረሱን በይፋ ገለጸ።
ፓርቲው ባወጣው መግለጫ መሰረት ግጭቱ መነሻውን ያደረገው በጉቦ ሄማ ቀበሌ በሁለት ግለሰቦች መካከል በተፈጠረ ድንገተኛ ጥል ሲሆን በፍጥነት በመስፋፋት ወደ ሰፊ የድንበር ግጭት መቀየሩን ጠቁሟል። ሲፌፓ እንዳስታወቀው በግጭቱ ምክንያት የሰው ሕይወት ጠፍቷል፣ በርካታ ነዋሪዎች ከቀያቸው ተፈናቅለዋል፣ እንዲሁም ከፍተኛ የንብረት ውድመት ደርሷል። በተለይም በሲዳማ በኩል የሚገኙ የድንበር አካባቢ ነዋሪዎች ለከፋ መፈናቀልና ስቃይ እየተዳረጉ መሆኑን አስገንዝበዋል። ይሁን እንጂ ተፈናቀሉ ያላቸውን ነዋሪዎች ብዛትና ወደመ ያለውን ንብረት በተመለከተ አሃዛዊ መረጃ ለመስጠት አልቻለም። ፓርቲው በመግለጫው መንግስት ለግጭቱን ለማስቆምና ሰላምን ለማስመለስ እስካሁን በቂና ውጤታማ እርምጃ አልወሰደም ሲል ወቅሷል። ሶስተኛ ቀኑን ባስቆጠረው ግጭት ወደ አካባቢው በቂ የጸጥታ ኃይል አለመላኩ ለተጨማሪ ሕይወት ጥፋትና የንብረት ውድመት መንስኤ ሆኗል ብሏል። ተጨማሪም የሲዳማና የኦሮሞ ህዝቦች ለረጅም ዘመናት በሰላም አብረው የኖሩና በትዳርና በደም የተሳሰሩ ህዝቦች መሆናቸውን በማስታወስ የሁለቱ ክልሎች መንግስታት ፈጣንና የተቀናጀ እርምጃ ለመውሰድ እንደሚገባቸው ገልጿል። ሲፌፓ ለፌዴራልና ለሁለቱም ክልሎች መንግስታት በቂ የጸጥታ ኃይል በማሰማራት ሰላምን በአስቸኳይ እንዲያስመልሱ ጥሪ ያቀረበ ሲሆን ግጭቱን ያባባሱና ንጹሐንን የገደሉ አካላት ከየትኛውም ወገን ቢሆኑ ለህግ እንዲቀርቡ ጠይቋል። እንዲሁም ለሁለቱም ህዝቦች ከግጭቱ እንዲርቁና ለጥላቻ ፕሮፓጋንዳ ጆሮ እንዳይሰጡ ጥሪ በማቅረብ የሽምግልናና የሰላም ባህላቸውን በመጠቀም የጋራ መግባባት እንዲያጠናክሩ አሳስቧል። በመጨረሻም ፓርቲው ለተፈናቀሉ ዜጎች አፋጣኝ ሰብአዊ እርዳታ ይደረግ በመጠየቅ ከሁሉም ወገኖች ጋር በመተባበር ዘላቂ ሰላም ለማስፈን ዝግጁ መሆኑን አስታውቋል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው አብዝተው ምስጋና አቅርበውላቸዋል። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫን እንዳትረሱ ላስታውሳችሁና በዚሁ ወደ ውጭ ዜና አልፋለሁ። ካምፓላ ኡጋንዳ በኢቦላ ስርጭት ምክንያት ከ100 በላይ ሰዎችን ለይቶ ማቆያ ውስጥ አስገብታለች። የኡጋንዳ ባለስልጣናት እንደገለጹት የዓለም ጤና ድርጅት የኢቦላ ስርጭትን አስመልክቶ ማስጠንቀቂያ በሰጠበት ወቅት ከ100 በላይ ሰዎች በለይቶ ማቆያ ወይም ኳራንቲን ውስጥ እንዲቀመጡ ተደርጓል ብለዋል። ባለስልጣናቱ ሁኔታው በቁጥጥር ስር መሆኑን አጥብቀው የገለጹ ሲሆን ኡጋንዳ የቀድሞ ወረርሽኞችን በመቆጣጠር ረገድ ያላት ልምድ የምላሽ አሰጣጥ አቅሟን እንዳጠናከረው ተናግረዋል። ኡጋንዳ ቀደም ሲል የኢቦላ፣ የኮቪድ-19ና የኤችአይቪ ኤድስ ወረርሽኞችን በብቃት መቆጣጠሯን አክለው ገልጸው ህዝቡ ጥንቃቄ እንዲያደርግና የጤና መመሪያዎችን እንዲከተል አሳስበዋል። ይህ እርምጃ የተወሰደው የዓለም ጤና ድርጅት በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ እየተባባሰ የመጣውን የኢቦላ ወረርሽኝ መጠንና ፍጥነት በተመለከተ ማስጠንቀቂያ በሰጠበት ወቅት ነው። በኮንጎ የሚገኙ ባለስልጣናት ቢያንስ 131 ሰዎች መሞታቸውንና ከ500 በላይ ተጠርጣሪዎች መመዝገባቸውን ገልጸው ይህም ቫይረሱ በክልሉ ውስጥ የበለጠ ሊሰራጭ ይችላል የሚል ስጋትን ፈጥሯል። የተወደዳችሁ እዚያ ኡጋንዳን ቆይና እንዴት ያለ ጨከን ያለ ነው ብለን መረጃው ቢያስገርመንም እንዲህ ቆፍጠን ጨከን ለማለት ያስገደደው ምክንያት ግን በስራ ሽፋን እየለበጣ መሆኑ በስቶ ተሰራ የተባለውም የጉራማይሌ የሆነ ቢማረሩ ነው አስብሎናል። ምናልባት አንድ ቀን በህዝብና በአገር ሀብት ቀለዳችሁ ብሎ መንግስት እርምጃ ለመውሰድ ቆረጠ ቢባል ከኡጋንዳው ይበልጥ ወይንስ ያን ሲሆን ወይ ከማለት እንዲመቻቸው መረጃውን እናጋራቸው። ከአሁን በኋላ መንገድ ላይ ጉድጓድ ካየው ኮንትራክተሩ ያልቅለታል ሲሉ የኡጋንዳው ጄኔራል ማስጠንቀቂያ ሰጥተዋል። የኡጋንዳው ጄኔራል ሙሐዚ ካይኑርጋባ በሙስና በተዘፈቁ የመንገድ ተቋራጮች ላይ ጠንካራ እርምጃ እንደሚወሰድ መዛታቸው ነው የተሰማው። የመንገድ ግንባታ ክፍያ ከፍለን ካበቃን በኋላ በመንገዱ ላይ አንድም ጉድጓድ ካየው ያ ኮንትራክተር በህይወቱ ይከፍላል ሲሉ ባለሙሉ ስልጣኑ ጄኔራል በይፋ አስታውቀዋል። ይህ አባባል እንደ ዘይቤያዊ አነጋገር የተወሰደ አይደለም። የፕሬዝዳንት ዮዌሪ ሙሴቬኒ ልጅና የኡጋንዳው መከላከያ ሰራዊት አዛዥ የሆኑት ጄኔራሉ
ተቋራጮችን በግልጽ አስጠንቅቀዋል። ደረጃውን የጠበቀ መንገድ መስራት አለዚያም ለመረሸን ተዘጋጅቶ የሞት ቅጣትን መጋፈጥ ነው። ነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ የዩናይትድ ኪንግደም መንግስት በሶስተኛ ወገን አገራት በተቀነባበሩ የሩሲያ የነዳጅ ምርቶች ላይ ጥሎት የነበረውን ጥብቅ ማዕቀብ አላልቷል። ከሰኞ ጀምሮ ተግባራዊ የተደረገው ይህ ውሳኔ በአሜሪካ እስራኤልና ኢራን ጦርነት ምክንያት ወሳኙ የሆርሙዝ የባህር መስመር በመዘጋቱ የደረሰውን የነዳጅ አቅርቦት እጥረት ለመቅረፍ ያለመ ነው ተብሏል። ከዚህም በተጨማሪ በሩሲያ ጠረው የተፈጥሮ ጋዝ የባህር ትራንስፖርት ላይ የተጣሉ አንዳንድ ማዕቀቦች መላላታቸው ታውቋል። የእንግሊዝ አውቶሞቢል ማህበር እንዳስታወቀው በአሁኑ ወቅት የነዳጅ ዋጋ በሊትር 158 ብር ከ52 ፔንስ የደረሰ ሲሆን ይህም ከጦርነቱ መፈንዳት በኋላ ከፍተኛው ሆኖ ተመዝግቧል። የጄት ነዳጅ ዋጋ መናረንም ተከትሎ በርካታ የአየር መንገዶች በረራዎችን ለመሰረዝ እና የትኬት ዋጋ ለመጨመር ተገደዋል ነው የተባለው። ይህ እርምጃ እንግሊዝ በሩሲያ ላይ ጠንካራ ማዕቀብ ለመጣል ከ7 የበለጸጉ አገራት ጋር በቅርቡ ያደረገችውን ስምምነት የሚጋጭ ቢሆንም መንግስት ግን አጠቃላይ ማዕቀቡ እየጠነከረ ቢሄድም አሁን ባለው ሁኔታ ተጨማሪ ተለዋዋጭ አሰራሮች አስፈላጊ መሆናቸውን ገልጿል። አዲሱ መመሪያ ዩናይትድ ኪንግደም ከህንድና ከቱርክ የሚገቡ የጀት ነዳጅ ምርቶችን እንድታገኝ የሚያስችላት ሲሆን ለተወሰነ ጊዜ ተፈጻሚ ሆኖ በየወቅቱ እንደሚገመገም ታውቋል ሲል ቢቢሲ ዘግቧል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ የሞርስ ቤተሰቦች በሞርስ የበላይ ጠባቂ ክትትል ወደ እናንተ እንዲደርስ ተዘጋጅቶ የነበረው የዛሬው የሞርስ ዜና የስካሁኑ ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ የሞርስ መርሃ ግብር እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።